السلام عليكم ورحمة الله وبركاته. الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين. أما بعد، الحمد لله እንግዲህ ሁላችሁንም እንኳን ደስ አላችሁ ለማለት እወዳለሁ። እንደዚህ አይነት የምርቃት ፕሮግራም መልእክቱ ሰፊ ነው። በተለያዩ ኡስታዞች አንደበት በተደጋጋሚ ሰምተናል። ለዚህ ኸይር ይህ ኸይር እንዲቋቋም ኸይሩ እንዲቀጥል ያደረጉ ባለ ድርሻ አካላቶች በጣም ብዙ ናቸው። አሁን ከሊመቱ ሹክር ባቀረበልን ወንድማችንም እንደሰማነው ወላጆች፣ የአካባቢው ማህበረሰብ እንዲሁም የወረዳው አስተዳደር ደግሞ እንደ ልጆቻችሁ ከልጆቻችሁ ሳትለዩ እነዚህ ልጆች እየቀለባችሁ ሐቂቃ ሁሌም ዑለማዎቻችን የሚሉት ዲን በሂጅራና በኑስራ እንደሚያድግና እንደሚስፋፋ ሁልጊዜ ከዑለማዎች የምንሰማው አባባል ነው። ይኸው እነዚህ ልጆች ከተለያየ አካባቢ ሲመጡ እዚህ ቦታ ቀለባላችሁ የተዘጋጀላችሁ ቦታ አለ ተብለው አይደለም መተው እዚሁ ማህበረሰብ ስር ያርፋሉ። ይሄ ማህበረሰብ ደግሞ ተቀብሎ ተከፋፍሎ እንደ ልጆቹ ከልጆቹ ሳይለይ እነሱን ቀልቦ ለዚህ ቀን ያደረሰ ማህበረሰብ ትልቁን ድርሻ የሚወጣው እሱ ነውና ለሁላችሁም እንኳን ደስ አላችሁ። ምንዳችሁ የምታገኙም አላህ ያድርገው። ነገ እነዚህ ወላጆች ታጅ ዘውድ በሚለብሱበት ቀን እናንተም አላህ ከወላጆች ሳይለይ የዛ ታጅ የዛ ዘውድ ተቋዳሽ አላህ ያደርጋችሁ። በዚህ መሃል እኔ እንደማውቀው ቢያንስ 2 ልጆች ከደሴ አካባቢ ሁላ ያመጡ አሉ። እስቲ አንዴ ቆመው ቢያዩዋቸው ደስ ይለኛል። እነ ኻሊድ እና ማን ነበር አንደኛ ስም ማን ነበር? አብዱል ሐሚድ። አላሁ አክበር። እነዚህ ልጆች አሁን ከደሴ ነው የመጡት። 2ቱ የደሴ ልጆች ናቸው። ተቀመጡ፣ አብሽሩ። ምናልባት ይህን መድረሳ ከመግባታቸው በፊት ገርቤበር የሚባለው ከገርቤበርም አልፎ ስልጤ የሚባለው ወይ ስልጤ ዞን የሚባለውም ጭራሽ ሰምተውም ላያውቁ ይችላሉ። እዛ እያሉ ግን ቁርአን ምን ያህል ልቅና እንዳለው ምን ያህል ትልቅ እንደሆነ ካሉበት አካባቢ ስቦ እዚህ አምጥቶ የዚህ ኸይር ተቋዳሽ አላህ ያደረጋቸው። ስለዚህ የመድረክ አስተዋዋቂ በተደጋጋሚ የሰዓት ጥበትን እየነገረን ነበር። ብዙ ሐሳቦችን ማስተላለፍ ቢፈለግም ጊዜው ጠባብ እንደመሆኑ ሁላችሁም አላህ ይቀበላችሁ። ይህን ኸይር ለመስራት ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ስለ አንድ ቀስት ጂሃድ ላይ ስለሚወረወረው ቀስት ሲናገሩ የወረወረውም ያቀበለውም ያንን የሰራውም ሁሉ በአጅር ተቋዳሽ ናቸው እንዳሉት ይህን መድረሳ መሬት ከመስጠት ጀምሮ ከመገንባት ጀምሮ ሐሳቡን ከማፍለቅ ኡስታዞቹም ወላጆቹም ሁሉም በዚህ ኸይር ላይ ተሳታፊ ናቸው። ሁላችሁም አላህ ኸይር ጀዛችሁን ይክፈለው። ሌላው በጨረሻ ሰዓት ላይ ከመጣን በኋላ ዞር ዞር ብለን የአካባቢውን ያለበት ሁኔታ እንድንቃኝ በወረዳው አስተዳደር አካባቢ ግብዣ ተደርጎልን ወደ ሐይቁም አካባቢ ሄደን ተንቀሳቅሰናል። ባየነው ነገር ደስ ብሎናል። አልሙእሚኑል ቀዊዩ ኸይሩን ወአሐቡ ኢለላሂ ሚነል ሙእሚኒል ضعيف። አላህ ኢሕሳንን ይወዳል፣ ማሳመርን ይወዳል፣ ቁዋን ይወዳል፣ እድገትን ይወዳል እና የጀመራችሁት ኸይር ስራ ቀጥሉበት። እኛም የዚህ ኸይር ደግሞ ስራ አጋዥ ብንሆን ደስ ይለናል። አላህ አቅሙን በሰጠን ልክ የምናውቃቸውን ሰዎች ስለዚህ ዞን ለማስተዋወቅ ስለዚህ ወረዳ ያለውን እንቅስቃሴ ምስራቅ ስልጤ የገርቤበር ከተማ ያለውን ሁኔታ በማስተዋወቅም ይሁን ከመድረሳውም ጎን ለጎን ባለው ኸይር ሁሉ አላህ በፈቀደልን ልክ ለማስተዋወቅም ለመሳተፍም ዝግጅታችንን በዚህ ከወዲሁ ለመግለጽ እወዳለሁ። ባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ።